ከእመቤታችን 33ቱ በዓላት አንዱ መስከረም 10 ጸዴንያ በምትባል አገር ማርታ የምትባል ደግ ሴት ነበረች። ይህች ደግ ሴት በቤቷ ትልቅ አዳራሽ ሰርታ እንግዶችን እንደ አባታችን አብርሃም ተቀብላ አብልታ አጠጥታ ማደሪያ ቦታም ሰጥታ ታስተናግድ ነበር። አባ ቴዎድሮስ የሚባል ኢትዮጵያዊ መነኩሴ ወደ ኢየሩሳሌም ሲሄድ መሽቶበት ከማርታ ቤት በእንግድነት አደረ። ጠዋት ለመሄድ ሲነሳም ወደ ኢየሩሳሌም እንደሚሄድ ሲነግራት የእመቤታችንን ስዕል ገዝተህ አምጣልኝ፣ ዋጋውን ልስጥህ አለችው። ገንዘቡን ስዕሉን ሳመጣልሽ ትሰጭኛለሽ ብሏት ሄደ። ቅዱሳት ቦታዎችን ተሳልሞ ስዕሉን ረስቶ ሳይገዛ ሲመለስ በመንገድ አደራ ጥብቅ አይደለምን? ያች ሴት አደራ ያለችህን ለምን ረሳህ? የሚል ድምፅ ሰማ። ተመልሶ ሄዶ ገዝቶ በረሃውን መጓዝ ጀመረ። በመንገድም እየተጓዘ አንበሳ ሊበላው እየሮጠ ወደሱ ሲመጣበት አየ። መነኩሴው አንበሳውን ከመፍራት የተነሳ ደነገጠ፣ ተንቀጠቀጠ። ደንግጦ ቆሞ ሳለ ያች ስዕል ከአንበሳው ጩኸት 7 እጅ በሚበልጥ አስፈሪ ድምፅ ጮኻ ተናገረች። ያን ጊዜ አንበሳው ደንግጦ ፈጥኖ ሸሸ። መነኩሴውም መንገዱን ቀጠለ። በመንገዱም ከሚያስፈራ ዱር ውስጥ ወጥተው ወንበዴዎች ሊቀሙትና ሊገድሉት ከበቡት። ከእመቤታችን ስዕል እንደ መብረቅ ያለ ታላቅ ቃል ወጣ። ወንበዴዎችም እጅግ ፈርተው ሸሽተው ከጫካው ውስጥ ገቡ። ያም መነኩሴ እኚህን የሚያስደንቁ ተአምራት በሰማና ባየ ጊዜ በልቡ ይህችስ ለእኔ ረዳት ትሆነኝ ዘንድ ወደ አገሬ ይዣት እሄዳለሁ እንጂማ ለላከችኝ ሴት አልሰጥም ብሎ ወደ አገሩ ሊሄድ በመርከብ ተሳፈረ። በባህር ላይም ሳለ ጽኑ ነፋስ ተነስቶ መርከቡን እየገፋ ማርታ ወዳለችበት ሀገር ወደ ጼዴንያ ዳርቻ ደረሰው። ማደሪያም ስለሌለው ወደ ደጓ ሴት ወደ ማርታ ቤት ከእንግዶች ጋር አብሮ ገብቶ አደረ። በበነጋውም ወጥቶ ሊሄድ ከደጃፍ ሲደርስ ደጃፉ ጠፍቶት ከአጥሩ ሲታገል ዋለ። ማርታም አባቴ ያመመህና የደከመህ ትመስላለህ፣ እስቲ ዛሬ ደግሞ እዚህ ደርና ነገን ትሄዳለህ አለችውና አደረ። በሁለተኛውም ዕለት እንደ መጀመሪያው ቀን በሩን አልፎ መሄድ አቃተውና በዚያው ማርታ ቤት አደረ። በሶስተኛው ቀን መውጣት ፈልጎ ከአጥሩ ጋር ሲታገል አይታ አባቴ የሆንከው ምንድነው? እነሆ ዛሬ 3ኛ ቀንህ ነው አለችው። መነኩሴው ይህችን ተአምረኛ ስዕል አልሰጥም ብዬ ነው። እኔ ከኢየሩሳሌም የእመቤታችንን ስዕል ግዛልኝ ያልሽ መነኩሴ ነኝ ብሎ ስዕለ ማርያምን አውጥቶ ሰጣት። እርሷም እጅግ በጣም ተደስታ እግዚአብሔርን አመሰገነች። በስዕሏም ፊት ሰግዳ ለእመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ምስጋናን አቀረበች። ስዕሏንም ተቀብላ የተጠቀለለችበትን ልብስ ስትፈታ ፈሳሽ ወዝ ከስዕሊቱ ሲንጠፈጠፍ አገኘች። ከደስታዋን ብዛት የተነሳ የዚያን መነኩሴ እጆቹንና እግሮቹን ሳመች። ከዚህም በኋላ ያችን ስዕል ወደ ጸሎት ቤቷ ወስዳ በታላቅ ክብር የምትቀመጥበትን አዘጋጅታ አኖረቻት። ማንም እንዳይዳስሳትም የነሐስ መስኮትን ሰራችላት። በሌሊት የሚያበሩ መቅረዞችን በፊቷ ሰቀለች። ከመቅረዞችም በውጭ የሐር መጋረጃን ጋረደች። ከስዕሊቱ እየተንጠፈጠፈ የሚወርደው የወዝ ቅባት የሚጠራቀምበት ከእብነ በረድ የተሰራ ወጭት አኖረች። ያም መነኩሴ እስከሚሞትበት ቀን ድረስ የእመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያምን ስዕል እያገለገለ ኖረ። የአገሩም ሊቀ ጳጳሳት የዚያችን ስዕል ዜና በሰማ ጊዜ ከኤጲስቆጶሳትና ከካህናት ከሕዝቡም ሁሉ ጋር መጣ። በሰሌዳም ውስጥ ሆና አገኟት። ከዚህ ከአምላካዊ ግብር የተነሳ አደነቁ። ከዚያም ቅባት ቀድተው ለበረከት በተካፈሉ ጊዜ ወዲያውኑ በወጭቱ ውስጥ ይሞላል። ወደ ሌላ ቦታ ሊወስዷት በፈለጉ ጊዜ ንውጽውጽታ ሆኖ ብዙዎች በድንጋጤ ወደቁ። ስዕሊቱም እስከ ዛሬ በዚያች አገር ትኖራለች። ይህችም ስዕል ቅዱስ ሉቃስ የሳላት ናት።
ሥጋ የለበሰች ትመስላለች፣ ከፊቷም ወዝ ይንጠበጠባል። በዚህችም ስዕል ብዙ ተአምራት ተደረገ። ሕሙማን ተፈወሱ፣ ዓይነ ስውራን ማየት ቻሉ። በዚያን ዘመን የነበረው ሊቀ ጳጳስ ተአምሯን ሰምቶ ስዕሏ ወደ ማርታ ቤት የገባችበት ዕለት መስከረም 10 ቀን እንዲከበር ሥርዓት ሠራ። ያለማበል በእውነት ፈዋሽ ወዝን በጼዴንያና በግብፅ ለፈሰሰች ስዕልሽ ሰላምታ ይገባል። መልክዓ ስዕል። ተወዳጆች ሆይ በዚህ ታሪክ ማስተላለፍ የተፈለገው መልእክት እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም አይደለም በአካለ ሥጋ በመልክዓ ስዕልም ተአምራቷን በመግለጥ ለተጨነቀች ነፍስ መድኃኒት በመሆን እንደምታረጋጋ ለእኛ ለሰው ልጆች ደግሞ ኃይልና ጉልበት እየሆነች ከጠላቶቻችን እንደምትታደገን ነው። እንዲሁም ደግሞ ልክ እንደ ማርታ ንጹሕና የተወደደ ፍቅር በልባችን ካለ ከእናትነት ፍቅሯ ማንም ሊለየን እንደማይችል በቅድስና ብንመላለስ በእርሷ ዘንድ መመረጥን እንደምናገኝ ነው። ጳጳሳት እንኳ ከእመቤታችን ስዕል ተአምራት ቅድስና የተነሳ ሊወስዷት ቢሹ፣ እርሷ ግን ከእርሷ ጋር መሆን የወደደች ፍቅሯ እንዴት ጥልቅና ፍጹም ሆና ብታገኘው ይሆን? እግዚአብሔር አምላክ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ፍቅሯን በልቡናችን ጣዕሟን በአንደበታችን ያሳድርብ።